ብድር ውሎ አያድር ይባላል እና እንግዲህ ያው ሰው የዘራውን ያጭዳል ይባላል እና እውነት ነው። ዛሬ ላይም እንግዲህ ሄርሜላ የዘራችውን ዛሬ ላይ ፍሬ አፍርቶ እያጨደች ነው ማለት ነው። እና ያው እንግዲህ ሄርሜላ ቻዩ ማለት ነው። አንቺ የሰውን ህይወት የሰውን ትዳር በጥብጠሽ እውነት ሰላማዊ ኑሮ ኖራለሁ ሰላማዊ ህይወት ኖራለሁ ብለሽ ነበር እንዴ ያሰብሽው? ይህ ነገር ይመጣል ብለሽ አላሰብሽም ነበር አይደለ? እኛ እኮ ተናግረናል። ታይ ሰው የዘራውን የሚያጭደው። ስለዚህ የዘራሽውን ታጭዲያለሽ። ቆም ብለሽ አስቢ። ከሰው ህይወት ውጪ የሰው ትዳር አትበጥብጪ ታይ ብለን ተናግረን ነበረ። ያው ሰሚያተን ነው አልሰማ ብለሽ ነው እንጂ ማለት ነው። ልብሽ ተደፍኖ አይንሽ ታውሮ። አረ አይንሽማ አልታወረም፣ አውቀሽ ነው የሰው ባል ላይ ሄደሽ ፊት ያለሽ ማለት ነው። የሰውን ባል መቀማት ለምደሽ ማለት ነው። ወንድ በሞላበት ወንድ የጠፋ ይመስል የሰውን ባል እንደዚህ ስታማልሊ አንዴ መዝናኛ ቦታ መዋኛ ቦታ እየሄድሽ እየተለጣጠፍሽ ምናምን ማለት ነው። እዛ ጋር ነፍሰ ጡር ሚስቱን አስቀምጦ እንደዛ አብረሽ ስትለጣጠፊ ምናምን በጡት መያዣ በባንት ምናምን ገና አንድ እያለ ነው። እኔ ተናግሬያለሁ እኮ በቀደም ገና አንድ እያልሽ ነው። ገና ምን አይተሽ ብዬሻለሁ። እንግዲህ የፍሬም እቤቷ ድረስ በመሄድ እንግዲህ በቃ ካሁን በኋላ ከኔ ጋር ጥሩ ጊዜ እናሳልፋለን። ካሁን በኋላ አብርሃም ወደዚህ ቤት ተመልሶ አይመጣም። በቃ እስከዛሬም ከራሱ ጋር ስላልነበረ አሞት ስለነበረ ነው። አሁን ግን ደህና ነው፣ ተሽሎታል። እኛም አስፈላጊ የሆነውን ነገር አድርገንለት እንዲመለስ አድርገነዋል። በቃ አሁን አይመለስም ካሁን በኋላ እያላት ነበረ ማለት ነው። እንዴት ምኑ ነው ምን እያልከኝ ነው እያለችው ነበረ። እንግዲህ እዚህ ጋር የሰቀልሻቸው ፎቶዎች ብሎ እንግዲህ አንድም ፎቶ አውርዶ በጣም ታምራላችሁ፣ ቆንጆ ናችሁ፣ ግን ደግሞ እንግዳ ሲመጣ ማየት የለበትም ይሄን እንደዚህ ሆኖ ነው መቀመጥ ያለበት ብሎ ገልብጦ ነበር ያስቀመጠው። እንዲህ ገልብጠ እኮ እያስቀመጥክ ነው ኤፍሬም፣ ምን እየሆንክ ነው? ምንድነው እያካሄድክ ያለው ስትለው በቃ ካሁን በኋላ አብርሃም ተመልሶ አይመጣም ያላት ነበረ። እንግዲህ ጸጉሯንም ወደ ኋላ እጇንም ሲነካካት ምናምን ነበረ። ገና ምን አይተሽ ያው እንግዲህ የዘራሽውን ነው እያጨድሽ ያለሽው። ምንም ማድረግ አይቻልም። እሺ ሄርሜላ ማለት ነው። ቻዩ ማለት ነው። ጥሩ ነገር ብታደርጊ ያው ጥሩ ነገር እንትንቴ ነበረ። አንቺ ደግሞ በሰው ህይወት በሰው ትዳር ገብተሽ ልጅን ያላባት ለማስቀረት ብዙ ነገር አድርገሻል። ብዙ ነገር ማለት ነው። ስለዚህ ገና ደግሞ አንቺ ገና አንድ እያልሽ ነው። ይቀጥላል። እኛም እንግዲህ መጨረሻሽን ዳር ላይ ሆነን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በየላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። ከመጥፎ ነገር ከክፉ ነገር አላህ ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም ሰላም ያድርግልን እያልኩኝ ማለት ነው። ዛሬም እንግዲህ እንደተለመደው መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ። ቤተሰብ ሆኖ አበረታቱኝ። ነባር ቤተሰቦቼም ስለምታበረታቱኝ ከልብ አመሰግናለሁኝ። ቪዲዮውን እስከ መጨረሻው ድረስ በማየት ሼር፣ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አበረታቱኝ ማለት ነው። እናላችኋለሁ እንግዲህ
በሁለት እጇ እኮ ግጥም አድርጋ ያዘችው እጁን ማለት ነው። ወይኔ በላቸው ወይኔ በላቸው። ይሄ ተማጽኖ ነው ወይስ ምንድን ነው? እኔ እኮ ግራ ገባኝ እኮ። በሁለት እጇ ግጥም አድርጋ ያዘችው። በቃ ካሁን በኋላ ከኔ ጋር ጥሩ ጊዜ እናሳልፋለን። አብርሃም ተመልሶ ወደዚህ ቤት አይመጣም፣ አታገኙም ማለት እኔ ይመስለኛል። አማርኛውም ጠፋብኝ ነው፣ ጉድ እኮ ነው። ሰሞኑን ማለት ነው ስለ ሰዓቱ ሲወራ ነበረ። እጁ ላይ ያደረገችለት ሰዓት መተት አሰርታበታለች። አብርሃም ለዛ ነው እንደዚህ እየሆነ ያለው እና እንደዛ ሲሉ ነበረ ማለት ነው። እናም እንግዲህ የኤፍሬምም ታዲያ አሁን ላይ አስፈላጊ የሆነውን ነገር አድርገንለታል። ተመልሶ ወደዚህ ቤት አይመጣም፣ ወደ ቤቱ ተመልሷል እያላት ነበረ። እንግዲህ ይመስለኛል ሰሞኑን ከሚወራው ነገር አንጻር በዚህ በሰዓቱ ዙሪያ ማለት ነው እንግዲህ ምናልባትም እጁ ላይ ያለውን ሰዓት ፈተውለት ወይ እንግዲህ ምናልባት ያው መተት ምናምን አድርጋበት ነው እየተባለ ነበር እንግዲህ ሲወራ የነበረው። እንግዲህ እሱም ፈጣሪ ነው የሚያውቀው። እንግዲህ ሰው ሲያወራ ነበረ ማለት ነው። እና እንግዲህ የኤፍሬም አብርሃም ተመልሶ ወደ ሄርሜላ ቤት እንደማይመጣ ወደ ቀድሞ ማንነቱ ወደ ቤቱ እንደተመለሰ ነው ሲነግራት የነበረው። እና በቃ ካሁን በኋላ ከኔ ጋር ጥሩ ጊዜ እናሳልፋለን ምናምን እያላት ነበረ። ብቻ ግን ማለት ነው ማርቲም ትናንትና አቤልን ከሩታ ጋር ላስታርቅህ፣ አሁንም ሩታ የምታስበው ከአብርሃም ጋር እንዳለያያሃትና ሄርሜላንና አብርሃምን እንዳገናኛቸው አድርጋ ነው እያሰበቻለችው እና እኔና ሄርሜላ ደግሞ ላንተና ለአብርሃም ያልነገርናችሁ ሚስጥር አለ እና እባክህ እህቴ እያለቀሰች ነው፣ እህቴ እየተጎዳይብኝ ነው፣ እየተደወለላት ምናምን እንደዚህ እንትን እየተባለች ነው ምናምን እያለችው ከሩታ ጋር እንዲታረቅ እየጠየቀችው ነበረ ማለት ነው። እንግዲህ የደበቁት ሚስጥር ምንድን ነው? እንግዲህ ወደፊት ደግሞ ምናቀው ይሆናል ማለት ነው፣ ምናየው ይሆናል ማለት ነው። ምክንያቱም እዚህ ጋር ለሳምንት ምናምን ጠፍታ ነፍሰ ጡር ነኝ ምናምን እያለች መታለች። እንግዲህ ነፍሰ ጡር ትሁን አትሁን እንግዲህ ፈጣሪ ነው የሚያውቀው። ምናልባትም እንግዲህ ዋሽታም ሊሆን ይችላል አውቃ። እንግዲህ ሩታ በባለፈው መተሳለ በተፈጠረው ነገር ሁለተኛ አርግዣለሁኝ ምናምን ብላ ስላለች እሷም ደግሞ ጠፋ ብላ ቆይታ ነፍሰ ጡር ነኝ እያለች የመጣችበት መንገድ በጣም የሚያጠራጥር ነው ማለት ነው። አውቃም ሊሆን ይችላል እንግዲህ አውቃ ነው እየተባለም ነበረ። ምናልባትም ሊሆን ይችላል ሄርሜላ እንግዲህ ማለት ነው ገና 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 ማለት ነው ገና ያው ከዚህም በላይ ገና ነሽ፣ ገና ትሆኛለሽ ማለት ነው። እንዴ ሰው የሰውን ህይወት በጥብጦ የሰውን ትዳር በጥብጦ ሰው ሰላም እኖራለሁ ብሎ ያስባል እንዴ? እንዴ የለም ሰላም መሆን እንዴ። አንቺ የሰውን ህይወት የሰውን ትዳር ብጥብጥ እንዳደረግሽው ሌላውም ደግሞ ያንቺን ብጥብጥ እንደሚያደርገው አታቂም ነበር? አላሰብሽም ነበረ? ይሄ ይመጣል ብለሽ አላሰብሽም ነበር?
አንቺ አሁን በአንቺ ቤት የሰውን ህይወት የሰውን ትዳር ብጥብጥ አድርገሽ በቃ አለያይተሽ ምናምን ልጅንም ያላባት እንዲያድግ አድርገሽ በቃ አንቺ አብርሃምን ወስደሽ የራስሽ የግልሽ አድርገሽ የራስሽን ደስታ ብቻ የራስሽን ላይፍ ስለ ራስሽ ብቻ ነበረ ስታስቢና ስታረጊ የነበረው ማለት ነው። የለም ሆ እና እንግዲህ ያው ዞሮ እንግዲህ እያየሹ ነው ማለት ነው። እያየሹ ነው ደግሞ ማለት ነው። የኤፍሬም የማደጎ ልጅ ነው፣ የአብርሃም ወንድም አይደለም። በጎች እኮ ናችሁ። የምር ነው ምላችሁ፣ የሄርሜላ በጎች ማለት ነው። በጉዱ ፍቻ ነው ምናምን የተነሳ ልጅ ነው። ጋሽዬ በማደጎ አሳድጉት ነው ይላሉ። የቢኒ ወንድም ነው ይላሉ። የአብርሃም ወንድሙ አይደለም። ይህ ምቀኛ ወይኔ ዘንድሮ አረ ተው፣ ግድ የላችሁም ተው። እንደ እውነት እናንተ እኮ ማለት ነው በቃ ሄርሜላ ለእናንተ ጀግና፣ ለእናንተ ጨዋ ሴት ናት፣ ለእናንተ ማለት ነው። በቃ ይሄ የሰውን ባል የምትቀማው ነገር፣ ልጅን ያላባት የምታስቀረው ነገር ለእናንተ ሎርማን ነው። በቃ ምንም ማለት አይደለም። እውነት እንደው እኔ እንጃ፣ እኔ በእናንተ ላይ ደርሶ እዩት አልልም፣ እንደ እናንተ አይደለሁም ማለት ነው። ግን እንደው እውነቴን ነው፣ በራሳችሁ ላይ ደርሶ ብታዩት ኑሮ ማለት ነው ህመሙን ቁስሉን ታቁት ነበረ። አዎ አሁን ሄርሜላ የትኛውን ጥሩ ነገር የትኛውን እንትን አድርጋ ነው ጀግና ምርጥ ሴት ጨዋ ሴት የምትሏት? የሰውን ትዳር ስለበጠበጠች፣ የሰውን ባል ስለቀማች፣ ልጅን ያላባት ስላስቀረች፣ እውነት ነው የምላችሁ፣ እውነት አብርሃም ወደ ራሱ ተመልሶ እውነት ወደ ቀድሞ ማንነቱ ወደ ቀድሞ ህይወቱ ወደ ቤቱ ተመልሶ ከሆነ ማለት ነው የምር እኔ በጣም ነው ደስ የሚለኝ። ምክንያቱም እዛ ጋር የተወለደ ህፃን ልጅ አለ። የእናቱንም የአባቱንም ፍቅር አግኝቶ ማደግ አለበት ከእናትና ከአባቱ ጋር። እናትና አባቱ ሳይለያዩ አንድ ላይ ሆነው ማለት ነው ማደግ አለበት። እውነት ኤፍሬም እንዳለው አብርሃም ተመልሶ ወደ ሄርሜላ የማይመጣ ከሆነ እውነት ወደ ቤቱ ተመልሶ ከሆነ ማለት ነው የምር በጣም ነው ደስ የሚለው። በጣም ማለት ነው። ለፈጣሪ ምንም አይሳነውም። እውነት ደግሞ ያደርገዋል። እንዶ ለዚህ ለህፃን ልጅ ሲል ማለት ነው እንዶ ፈጣሪ እንዶ ለህፃኑ ልጅ ለልዑል ሲል ማለት ነው እናትና አባቱ ታርቀው እሱም ደግሞ ከእናትና ከአባቱ ጋር ሆኖ እንዳድግ ፈጣሪ እንደው ያድርገው ማለት ነው። እንደ ሰው አይደለም ፈጣሪ ደግሞ እውነት ፈጣሪ እንደ ሰው አይደለም። እውነቱ ነው ደግሞ እናየዋለን። እንደው ኤፍሬም ያለው እውነት ከሆነ ማለት ነው። እናንተ ግን ማለት ነው አጨብጭባችሁ ዝም ብላችሁ በማይመለከታችሁ በቃ የሰው ትዳር ሲበጠብጥ ልጅ ያላባት ሲቀር የምትደሰቱ እውነት እኔ እንጃ። የሰውን ህይወት የሚበጠብጥ የሰውን ደስታ፣ የሰውን አንድነት፣ የሰውን ሰላም የማይፈልግ ሸይጣን ብቻ ነው። እውነቴን ነው። ሸይጣን አይፈልግም የሰውን ደስታ፣ የሰውን ሰላም፣ የሰውን አብሮነት አይፈልግም። እናንተም ታዲያ ሄርሜላ የምታደርገው ነገር በቃ ለእናንተ ትክክል ነው። በቃ
አሁን ሄርሜላ ለእናንተ ጨዋ ሴት ናት፣ የሰውን ባል ስለቀማች። እንዴ ባሌ እኮ ነው ምናምን ትላለች ደግሞ አፋን ሞልታ ማለት ነው። መቼ ተጋባችሁ? መቼ ሽማግሌ ተልኮ? መቼ ተፈራርማችሁ? እሱ እኮ ሽማግሌ አልክም፣ እኔ ገና ጥሬ ነኝ አልበሰልኩም፣ ከዚህ በፊት ሳልበስል ወደ ትዳር ገብቼ ያለፈውን ህይወቴን እያየሽ ነው። ስለዚህ አሁንም ያ እንዲደገም አልፈልግም፣ መጠናናት አለብን፣ ትንሽ መቆየት አለብን ብሎሻል እኮ። ይኸው አሁን ከነጭራሹም እንደውም አስቀምጦሽ ሄደ። እንደ እውነት ሂዶ ከሆነ እውነት ያድርገው። የምሬን ነው። እኔ ሩታንም ተዋት፣ አብርሽንም ተውት። እውነቴን ነው የምላችሁ። ግን በመሀላቸው የተወለደ ህፃን ልጅ አለ። የእናትን የአባትን ፍቅር አግኝቶ ማደግ የሚፈልግ ማደግ ያለበት ልጅ አለ። ህፃን ልጅ ልዑል። እውነቴን ነው። ልጅ ደግሞ ከተወለደ በኋላ ከእናትና ከአባቱ ጋር ሆኖ ሲያድግ ነው ደስ የሚለው። የእናትንም የአባትንም ፍቅር አግኝቶ አጣጥሞ ከእናት ከአባቱ ጋር ተጫውቶ ፈንጥዞ ሲያድግ ነው ደስ የሚለው ማለት ነው። እውነት ፈጣሪ ደግሞ አድርጎት ከሆነ እሰይ እሰይ፣ እንደው እሰይ። እኔ የምር ነው የምላችሁ። እውነት ከሆነ ደስታዬ ወደር የለውም ማለት ነው። ምክንያቱም በቃ መለያየት የለባቸውም። ልጃቸውን አንድ ላይ ሆነው ማሳደግ አለባቸው ብዬ ስለማምን፣ ልጅ ከእናትና ከአባቱ ጋር ማደግ አለበት ብዬ ስለማምን፣ እናንተ ግን በቃ አንዲት ሴት መታ የሰውን ትዳር በጥብጣ የሰውን ባል ቀምታ ብትወስድ ለእናንተ ሎርማል ነው፣ ምንም አይደለም። እናንተ እንደዚህ አይነቱን ነው በቃ የምትደግፉት። ጀግና የምትሉት ጨዋ ሴት የምትሉት እንደዚህ አይነቷን ነው። እናንተ እኮ አሁን በራሳችሁ ላይ ይሄ ነገር ቢከሰትባችሁ የማትፈልጉት ነገር እኮ ነው። እውነት እናውራ ከተባለ ማለት ነው። ሰው በራሱ ላይ ሲደርስ የማይወደውን የማይፈልገውን ነገር በሰው ላይ እንትን ሲል ደግሞ ለምን እንደሆነ እንደዚህ የምትሆኑት አላቅም። የምሬ ነው። እና የኤፍሬም ማለት ነው ይመች፣ የምር ይመች። ሲፈልጉ ሰክሮ ነው ይላሉ፣ ምን ብለው ነው ይላሉ። ሰከረም አልሰከረም እሱ የልዑልን እናትና አባት አንድ ለማድረግ አንድ ላይ ሆነው ልጃቸውን እንዲያሳድጉ የማድረግ ስራ ነው እየሰራ